ምናልባት ዛሬ ይህንን ጸሎት የምትሰማው በልብ ውስጥ የማትናገረው ሸክም ስላለ ይሆናል። ለሰዎች ፈገግ ትላለህ፣ ደህና ነኝ ትላለህ። ነገር ግን በውስጥ በጣም ደክሞሃል። ሌሊት ስትተኛ አእምሮ አይረጋጋም። ስለ ነገ ታስባለህ፣ ስለ ቤተሰብህ ታስባለህ፣ ስለ ሥራ ታስባለህ፣ ስለ ገንዘብ ታስባለህ። አንዳንድ ጊዜ ጌታ ሆይ ይህ ሁሉ መቼ ያበቃል ብለህ ትጠይቃለህ። ነገር ግን ዛሬ አንድ ነገር እንድታስታውስ እፈልጋለሁ። ብቻህን አይደለህም። እግዚአብሔር ካንተ ጋር ነው። ማንም ያላየውን እንባህን እርሱ ያያል። ማንም የማያውቀውን ሕመምህን እርሱ ያውቃል። ስለዚህ አሁን ልብህን አሳርፍና ሸክምህን ለእግዚአብሔር ስጥ። እንጸልይ። የሰማይ አምላክ እግዚአብሔር ሆይ ዛሬ ወደፊትህ በትሕትና እና በአክብሮት እንቀርባለን። አንተ ብቻ ልባችንን በትክክል ታውቃለህ። የምናወራውን ብቻ ሳይሆን በውስጣችን የተደበቀውን ታውቃለህ። ጌታ ሆይ ዛሬ የተሸከምነው ሸክም ሁሉ በፊትህ እናኖራለን። የልባችንን ጭንቀት እንሰጥሃለን። የነገን ፍርሃት እንሰጥሃለን። የዛሬን ችግር እንሰጥሃለን። ጌታ ሆይ እኛ የማንችለውን አንተ ትችላለህ። እኛ የማናየውን አንተ ታያለህ። እኛ የማናውቀውን አንተ ታውቃለህ። ስለዚህ ዛሬ በአንተ እንታመናለን። ጌታ ሆይ ቃል በመዝሙረ ዳዊት ምዕራፍ 55 ቁጥር 22 ላይ እንደዚህ ይላል፣ ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፍሃል፣ ለጻድቁም ለዘላለም ሁከትን አይሰጠውም። አቤቱ ዛሬ ይህንን ቃል እንይዛለን፣ ሸክማችንን ባንተ ላይ እንጥላለን። አንዳንድ ሸክም በጣም ከብዶናል። አንዳንድ ችግር ከአቅማችን በላይ ሆኗል። ነገር ግን አንተ ትችላለህ። ስለዚህ እንላለን፣ ጌታ ሆይ ሸክሜን እሰጥሃለሁ። አምላካችን ሆይ ይህንን ጸሎት የሚሰማ ሰው ልቡ ተሰብሮ ከሆነ አጽናናው። ሰው ትቶት ከሆነ አንተ አትተወው። አንድ ሰው ከድቶት ከሆነ ልቡን ፈውስ። ሌሊት በእንባ የሚተኛ ሰው ካለ ዛሬ ልቡን አሳርፍ። ማንም የለኝም የሚል ሰው ካለ መገኘትህን አሳየው። እግዚአብሔር ረሳኝ ብሎ የሚያስብ ሰው ካለ እንዳረሳው አሳየው። አንተ ከእርሱ ጋር እንዳለ በልቡ አረጋግጥ። ጌታ ሆይ በገንዘብ ችግር ውስጥ ያለውን ሰው አስታውስ። የሥራ ፍለጋ ላይ ያለውን ሰው አስታውስ። ቤተሰቡን ለማስተዳደር የሚታገለውን አስታውስ። ዕዳ ያለበትን አስታውስ። የሚከፍለው ነገር ብዙ ሆኖበት የሚጨነቀውን አስታውስ። መንገድ ክፈትለት፣ ጥበብን ስጠው፣ ጥሩ ውሳኔ እንዲወስን እርዳው። የእጁን ሥራ ባርክ። ከገንዘብ በላይ ሰላምን ስጠው፣ ከቁሳቁስ በላይ ጥበብን ስጠው። አምላክ ሆይ ቤተሰቦቻችንን በፊትህ እናቀርባለን። ልጆቻችንን ጠብቃቸው፣ ወላጆቻችንን ጠብቃቸው፣ ባለቤቶቻችንን ጠብቃቸው። በቤታችን ሰላም ይሁን፣ ፍቅር ይብዛ፣ መተሳሰብ ይብዛ፣ ይቅርታ ይብዛ፣ ግጭት ፈጽሞ ይራቅ። የተለያየን ካለን እንደገና አቀራርበን። በቤተሰቦቻችን መካከል ሰላምህ ይኑር፣ ሰላምህ ይግዛ። ጌታ ሆይ ሌሊት መተኛት የሚያቅታቸውን አስታውስ። አእምሯቸው በሐሳብ የተሞላ ነው። ሰውነታቸው ባልጋ ላይ ነው። ነገር ግን አእምሯቸው
እየተቅበዘበዘ ነው። ነገ ምን ይሆናል ብለው ይጨነቃሉ። አቤቱ ልባቸውን አሳርፍ፣ አእምሯቸውን አረጋጋ፣ የሰላምን ስሜት ስጣቸው። ነገ በእጅ እንደሰጡ ነገን በእጅ እንደሰጡ እንዲያርፉ እርዳቸው። ይህንን የእምነት አዋጅ አሁን አብረኸኝ በእምነት ተናገር። እግዚአብሔር ከኔ ጋር ነው፣ ብቻዬን አይደለሁም። ሸክሜን ለእግዚአብሔር እሰጣለሁ፣ እርሱ ይደግፈኛል። ፍርሃት ሕይወቴን አይመራም፣ እምነት ይመራኛል። ሰላም በልቤ ይኖራል፣ ተስፋ አለኝ። እግዚአብሔር መንገዴን ያውቃል፣ እግዚአብሔር ቤተሰቤን ይጠብቃል። እኔ በእርሱ እታመናለሁ፣ ነገን በእጁ እተዋለሁ። አሜን። ውድ የእግዚአብሔር ቤተሰቦች ወንድሞቼና እህቶቼ፣ አሁን ችግራችሁ ሁሉ በአንድ ጊዜ እንደሚጠፋ ቃል አልገባሁም። ነገር ግን አንድ ነገር እንድታምኑ ፈልጋለሁ። በችግራችሁ ውስጥ ብቻችሁን አይደላችሁ። እግዚአብሔር ከእናንተ ጋር ነው። ዛሬ ሸክማችሁን ለእርሱ ስጡ፣ ነገን ለእርሱ ስጡ፣ ቤተሰባችሁን ለእርሱ ስጡ፣ የእናንተ የሆነውን ነገር ሁሉ ለእርሱ ስጡና በሰላም ረፉ። ይህ ጸሎት ለሌሎች ሰዎች እንዲደርስ ላይክ፣ ሼር ማድረግ ፈጽሞ አይረሳ። ምናልባት ዛሬ ለተጨነቁ ልባቸው ለታወከ ሰዎች ይህ ጸሎት ልባቸውን እንደሚያሳርፍ አምናለሁ። ስለዚህ በዚህ ጸሎት ልብ ከተነካ፣ በዚህ ጸሎት ከተጠቀምክ በኮሜንት መስጫው ላይ አሜን ብለህ ጻፍ። እንደዚህ አይነት ተመሳሳይ ጸሎቶች፣ እንደዚህ አይነት መንፈሳዊ ሕይወታችሁን የሚያጠነክሩ ጸሎቶችና መንፈሳዊ ትምህርቶች እንዲደርሳችሁ ይህንን ቻናል ሰብስክራይብ ማድረግ ፈጽሞ እንዳይረሳ። ወዳችኋለሁ። ተባረኩ። ቀናችሁ የሰላም፣ የደስታ፣ የእረፍት ይሁን። ተባረኩ።